ተናስተን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የለቱን ዜናዎች እናሰማችኋለን። ዜናው እናሰማችሁና በተመስፋና ታምርግረን ባለንበት ሰዓት አቆጣጠር የዛሬ ግንቦት 22 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የማራፋኖ ብሔራዊ ኃይል በ3 ቀጠናዎች ያደረጋቸው ውጊያዎችና የአገዛዙ የሌሊት ኦፕሬሽን የጤና ባለሙያዎች ንቅናቄና ማህበሩ ጥሪ የውጭ ተማሪዎች በኢትዮጵያ የችሎቱ ውሎና ምክትል ጠቅላይ ሚኒስትሩ ህገወጥ ህግ አስከባሪ መግለጫ ውሃ ጥምና ግብጽ ሶማሌላንድና እውቅና የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንታ ባተኮር ለተልኮ በተንቀሳቀሱ የፋኖ አመራሮች ላይ ድንገተኛ ከበባ ለማድረግ በተለያዩ አቅጣጫዎች ሙከራ ያደረገው የጠላት ኃይል ያሰበው እንዳልተሳካ ተገለጸ። ሽንፈት ያስተናገደው የአብይ አገዛዝ ወራሪ ሰራዊት የአንድ የፋኖ አመራር አባትን በግፍ ረሽኗል። የአማራ ፋኖ ብሔራዊ ኃይል አፋብሃ ጎንደር ቀጠና ሜጀር ጀነራል ውባንታ ባተኮር ዛሬ ግንቦት 22 ቀን 2017 ይፋ እንዳደረገው የአገዛዙ አፈና ሙከራ በስቴ ምድር እስቴ ደንሳ ብርጌድ አመራሮች ላይ ተቃቶ መክሸፉን አስታውቋል። መካነ ኢየሱስ ከተማ ምሽጉን ያደረገው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ከሌሊቱ 6 ሰዓት ድባና የተባለ ቦታ ላይ አማራ ፋኖችን ለማፈን ሙከራ አድርጎ እንዳልተሳካለት ጠቅሶ ድባና ቦታ ላይ ለግዳጅ የሄዱ ወንድሞች ሻለቃ ብርቅዬ ደምሴ፣ ሻለቃ ዳንኤል ደምሴ፣ አርበኛ ስመኝ ብርሃን፣ አርበኛ ሲሳይ ጸዳሉ፣ አርበኛ ጸጋይና አርበኛ ታሪኩ ከመከላከያ የወጣ የሻለቃ ብርቅዬ አጃቢ ሆነ በ6 የአማራ ፋኖች ላይ አፈና ሙከራ ያደረገው ወራሪ ሰራዊት ቀድሞ መረጃ የደረሳቸው የባንተ ግርፎች ቦታቸውን በመያዝ በጠላት ላይ ጥቃት ሰንዝረው ጉዳት ማድረሳቸውን አስታውቋል። ለ6 ፋኖች የተላከው አንድ ሻምበል ወራሪ ሰራዊት ሲሆን ጥበበኞቹ ከሌሊቱ 6 ሰዓት ላይ ያገዛዙን ስልጣን አስጠባቂ ጦር አብሬዎችን ደፈጣ ይዘው ያሳለፏቸው ሲሆን አብሬዎቹ ካለፉ በኋላ ብዛት ያለው ያገዛዙ ወንበር ጠባቂ ሰራዊት የፈለጉበት ቦታ ለመድረስ ሲንቀሳቀሱ በቀጥታ የሩምታ ተኩስ በመክፈት ፋኖን እንከባለን ያለው ኃይል ራሱ ከበባ ውስጥ ወድቆ ጀግኖቹ በተናበበና በተቀናጀ መንገድ የወሰዱትን ጥቃት ተከትሎ በጠላት ላይ ከፍተኛ ጉዳት ማድረሳቸው ተገልጿል። ፋኖን አፍናለሁ ብሎ የተንቀሳቀሰው ኃይል የፋኖን ጥቃት መቋቋም ሲያቅታቸው ከስቴ ተጨማሪ ኃይል ጥሪ ያቀረበ ቢሆንም አጋዥ ኃይል ከኋላ ቢያመጣም ጀግኖቹ አርበኞች ቦታ እየቀያየሩ ጠላትን በማጥቃት ያሰበውን እንዳይሳካ ማድረጋቸው ተገልጿል። ጠላት ሻለቃ ብርቃየውና ሻለቃ ዳንኤል አፈንኩ ብሎ ከሁሉም አቅጣጫ ጦሩን በማስገባት ከጋሰኝም ሆነ ከስቴ የወጣው ኃይል አፈንኳቸው በሚል ከሌሊቱ 6 ሰዓት እስከ ረፋዱ 4 ሰዓት ድረስ ውጊያ የተደረገባቸው ቦታዎች ድስኳ፣ ድባና፣ ዳት፣ አዳራ፣ አጎና፣ ጓሳና ናፍ መሆናቸውን የጀነራል ውባንታ ባተኮር ዛሬ ግንቦት 22 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። በዚህ የፋኖ ጸራፈና ስራ ፋኖች ጥሩ የሆነ ውጤትን ያገኙበት ጠላት ሰባይና ቁሳይ ኪሳራ ያስተናገደበት የፋኖን አይበገሬነት በተግባራቸው ያረጋገጡበት ወታደራዊ እርምጃ መሆኑን ጠቅሷል። በሌላ ግንባር አብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ከንዳቤት ደቡብ አቅጣጫ ገነተ ማርያም ላይ ከአማራ ፋኖ ጋር ውጊያ ሲያደርግ ማርፈዱን ሜጀር ጀነራል ውባንታ ባተኮር አንድ ዛሬ ባወጣው ተጨማሪ መግለጫ ገልጿል። በዚህ ቦታ ሆነ በየትኛውም የአማራ ፋኖ መገኛ ቦታዎች ላይ ጠላት ከፍተኛ የሆነ ኪሳራ እያስተናገደ የቀጠለ ሲሆን በተቃራኒው ደግሞ የአማራ ፋኖ ታጋዮች እየጠሩና እየነጠሩ ይገኛሉ ሲል የአማራ ህዝብ ትግል መስመር እየያዘ መምጣቱን ጭምር ኮሩ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ ግንባር ላይ ሽንፈት የደረሰበት የአብይ አገዛዝ ስልጣን አስጠባቂ ጦር የስቴ ደንሳ ብርጌድ ሻለቃ ብርቃየው ደምሴ አባደፋር በጠላት ላይ ያደረሰውን ከፍተኛ ኪሳራ ተከትሎ በዚህ የተበሳጨው ጠላት ከአራት አቅጣጫ ከጋሳኝ፣ ከስማዳ፣ ከስቴና ከክምር ድንጋይ በመምጣት የሻለቃ ብርቃየው አባትን በግፍ መረሸኑ ተገልጿል። የሸቀጥ ጭነት ይዘው በአፋር ክልል በኩል ወደ ትግራይ ክልል ይጓዙ የነበሩ በርካታ መኪኖች ምክንያቱ ለጊዜው ባልታወቀ ሁኔታ በአፋር ክልል እንዳይንቀሳቀሱ መደረጋቸውን የትግራይ ክልል መንግስት አስታወቀ። የፌዴራል መንግስቱ መፍትሄ እንዲሰጠው ጠየቀ። የትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለንግድ ቀጠናዊ ትስስር ሚኒስትር ለዶክተር ካሳሁን ጎፌ በጻፈው ደብዳቤ ወደ ትግራይ ክልል ጭነው ይጓዙ የነበሩ ተሽከርካሪዎች መከልከላቸውን አስታውቆ ማብራሪያ ይሰጠኝ ሲል ጠይቋል።
ኤጀንሲው በደብዳቤው ለትግራይ ክልል የተለያዩ ሸቀጦች ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች ካለፈው ግንቦት 18 2017 ዓ.ም ጀምሮ ሰርዶ በሚባለው የፍተሻም ጣቢያም ወደ ትግራይ ክልል እንዳይገቡ እንደተከለከሉም ከተለያዩ ምንጮች መስማቱን አስታውቋል። በምን ምክንያት እንደተከለከሉ ማብራሪያም እንዲሰጠውም ጠይቋል። ከተለያዩ የኢትዮጵያ ክፍሎችና ከጅቡቲም ዕቃ በመጫን ወደ ትግራይ ክልል ይጓዙ የነበሩ ከባድና ቀላል የጭነት መኪኖች በአፋርና በአማራም ክልል በሚገኙ 3 ኬላዎች ላይ ታግተው ይገኛሉ ሲሉ የክልሉ መንግስት ለመገናኛ ብዙሃን ገልጿል። የጭነት መኪኖቹ መታገት በክልሉ የንግድ ማህበረሰብ ዘንድ ከፍተኛ ስጋት መፍጠሩን የተመለከተው የክልሉ መንግስት በአፋር ክልል በኩል ወደ መቀሌም በሚወስደው መንገድ ላይ ሰርዶ ሜዳ በሚባለው ኬላ ላይ ሸቀጣ ሸቀጥ የጫኑ የአይሱዙ መኪናዎችም ተሳቢ ያላቸው ከባድ መኪናዎችም መጓዝ ተከልክለው ቆመው እንደሚገኙም አስታውቋል። ሁሉም የጭነት መኪኖችም ህጋዊ መሆናቸውን የሚገልጸው ሰነድ ያላቸው መሆኑን የጠቆመው የክልሉ መንግስት የትግራይ ክልል ጊዜያዊ አስተዳደር ንግድና ሰነድ ኤጀንሲም ለፌደራል መንግስት የንግድና ቀጠናዊ ትስስር ሚኒስትር በጻፈው ደብዳቤም እገዳውን አስመልክቶ ማብራሪያ እንዲሰጠው ጠይቋል። በጭነት መኪኖቹም ክልከላም ዙሪያ ከፌደራል መንግስቱም ይሁን ከአፋር ክልል በኩል እስካሁን ድረስ የተሰጠ አሉታዊ ወይም አውንታዊ ምላሽ የለም። ባለፈው ሳምንትም ቅዳሜ ግንቦት 16 2017 ዓ.ም ጀምሮ አታልፉም ተብለን ቆመናል ሲሉ የሸቀጥ ጭነት በመጓጓዝ ወደ ትግራይ ይጓዙ የነበሩ አንድ ሹፌር ለቢቢሲ አስተያየታቸውን የሰጡ ሲሆን ለምን እንደተከለከልን ስንጠይቅ ከላይ በመጣም ትዕዛዝ ነው ሲሉ ምላሽም ሰጥተውናልም ብለዋል። ዘገባው በተጨማሪም ክልከላው በአፋር ክልል ወደ ትግራይ በሚወስደው መንገድ ብቻም ሳይሆን በአማራ ክልል በወልዲያ በኩል ወደ መቀሌ የሚወስደው መንገድ ላይ የጭነት መኪኖችም እንዳያልፉ መከልከላቸውን ምንጮቹ ማስታወቃቸውን በዘገባው ላይ ተገልጿል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን ዛሬም አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ በወሎ ቤተ አማራ ቀጠና ተጠናክሮ በቀጠለው ተጋድሎ ዞብላምባ ክፍለ ጦርና አሳምነው ክፍለ ጦር የጠላትን አከርካሪ እየሰበሩ ድል ተጎናጽፈዋል ሲል ዛሬ ግንቦት 22 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 2ኛና 6ኛ ሻለቆች ከትላንት ግንቦት 21 ቀን 2017 ንጋት ጀምረው አረፋ ጊዮርጊስ አካባቢ ጠላትን በርካታ ኃይል በመረፍረፍ ታላቅ ድል የሰሩ ሲሆን በዛሬው ዕለትም ዙፋን ጠባቂ ሰራዊቱን ሙትና ቁስለኛ በማድረግ ዙ 23 ጭምር ይዞ እንዲሸሽና ወደ መጣበት እንዲፈረጠጥ ማድረጋቸውን ይኸው መግለጫ አስታውሷል። ምስራቅ አማራ ኮር 1 አሳምነው ክፍለ ጦር 4ኛ ሻለቃ ትላንት ግንቦት 21 ቀን 2017 ዓ.ም ምሽት ሳንቃ ከተማ ድረስ ዘልቀው በመግባት የጠላትን ወታደራዊ ካምፕ ላይ ጥቃት በመክፈት በርካታ ሰራዊቱን ሙትና ቁስለኛ በማድረግ ታላቅ ገድል መፈጸማቸውን ጠቅሷል። ሰሞኑን በቃሊምና በቅሎ ማነቂያ ዙሪያ በጥምረት ብርቱ ትንቅንቅ በማድረግ ጠላትን አንገት ያስደፋው ካላኮርማና አሳምነው ክፍለ ጦር አሁንም ተጋድሏቸውን አጠናክረው የቀጠሉ ሲሆን አሳምነው ክፍለ ጦር 4ኛ ሻለቃ ጉባላፍቶ ወረዳ ሳንቃ ከተማ መግባት የተሳካ የከተማ ኦፕሬሽን ማካሄዱንም ይኸው መግለጫ ጠቅሷል። በሌላ ግንባር የአማራ ፋኖ ብሔራዊ ኃይል አፋብኃ በዚሁ ወሎ ቤተ አማራ ቀጠና የላስታ አሳምነው ኮር ጥራሪ ክፍለ ጦር የጠላትን አከርካሪ በመምታት አሳፍሮ መመለሱን በዛሬው መግለጫ ጨምሮ ገልጿል። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ አሳምነው ኮር ጥራሪ ክፍለ ጦርና የተከዜ ክፍለ ጦር 1 ሻለቃ በመተባበር ከበቅሎ ማነቂያ ወንዳችባር የተከተለተለ የመጣውን የብልጽግናውን በራስ ጠባቂ መከላከያ ሚሊሻና ባንዳ ሚሊሻና ድማ ብተና ያሰበው ሳይሳካ አከርካሪው ተመቶ ወደ ነበረበት የቀረ ኃይሉን ይዞ መፈርጠጡን ገልጿል። ትናንት ግንቦት 21 ቀን 2017 ከንጋቱ 12 ሰዓት ከበቅሎ ማነቂያና ከሙጃ ማርያም ወደ ወንዳች የተንቀሳቀሰው የጠላት ኃይል ነበልባሎቹ ጥራሪዎቹና ተከዚዎቹ አንዱ ለአንዱ ጋሻና መከታ በመሆን በሰሆና በር ቆርጦ ለመግባት አስበው የመጣውን ኃይል ከቀኑ 8 ሰዓት ከምሽቱ 1 ሰዓት ተኩል ድረስ ከባድ ትንቅንቅና ተጋድሎ በማድረግ የጠላትን ኃይል አይቀጡ ቅጣት በመቅጣት 7 የጠላት ኃይል በመደምሰስ ከ17 በላይ በማቁሰል በአንድ አምቡላንስ በ2 ፓትሮል ጭኖ ወደ መጣበት የቀረ ኃይሉን ይዞ መፈርጠጡን ይኸው መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አመራር አባልና በብሔራዊ ኃይሉ በጎጃም ቀጠና ምክትል ሰብሳቢና ወታደራዊ አዛዥ የፋኖ ጀነራል የሚባለው ሻለቃ ዝናቡ ንገረው በማህበራዊ ሚዲያ የተከፈተበትን ዘመቻ አስታኮ ዛሬ በሰጠው ቃለ መጠይቅ ማብራሪያ አቅርበዋል። በአደረጃጀት አሰላለፍ በተመለከተ ለአማራ ህዝብ ይጠቅማል የሚላቸውን አስተያየቶች መስጠቱን መሰረት ማድረግ ሰሞኑን እንኳን ብርጋዴር ጀነራል ተፈራ ማሞን በተመለከተ ያልሰጠውን አስተያየት እንደሰጠ ተደርጎ ዘመቻ እንደተከፈተበትም አስታውሷል። የአማራ ህዝብ አንገቱን ቀና እንዲያደርግና የአማራ ፋኖ ብሔራዊ ኃይል እንዲመሰረት የሚፈልጉ ያሉ
የቻሉትን ያህል የህብረት እንዳይፈጠርና እንዳይሳካ ለማድረግ ሴራ ያላቸው ጭምር እንዳሉ አንዳንዶቹ ተልዕኮ ይዘው የሚያደርጉት ዘመቻ መሆኑን ከጋዜጠኛ መልካም ሞላ ጋር ባደረገው አጠር ያለ ቆይታ ላይ በሰጠው ማብራሪያ ጠቁመዋል። ሰሞኑን ራሱ በጄኔራል ተፈራ ማሞና በሌሎች አመራሮች መካከል እኔ ጄኔራል ተፈራ ማሞን ወደ መሪነት እንዳይመጣ የተሳደብኩ እስኪመስል ድረስ ነው ሚዲያ ላይ እየተዘመተ ያለው። እኔ ምናልባት ጄኔራል ተፈራ ማሞን አልሰደቡም፣ መሪ አይሆንም አላልኩኝም። እንደዚያ እንዳልኩኝ ተደርጎ ግን ምናልባት ሚዲያ ላይ የሚደረጉ አንዳንድ መጥፎ ነገሮችን እያየሁኝ ሰው ለዚህ ትግል አይመጥንም ብዬ ካመንኩኝ ፊት ለፊት በመናገር እታወቃለሁ ብዙ ጊዜ። ከዚያ ውጭ ግን ለአማራ ህዝብ ይጠቅማሉ፣ ለአማራ ህዝብ ጥያቄ እንታገላለን የሚሉ የአሜሪካ የፍትህ ቢሮ በግዙፉ የአውሮፕላን አምራች ኩባንያ ቦይንግ በኢትዮጵያና በኢንዶኔዥያም ላደረሰው አደጋም ያቀረበበትን የማጭበርበር ክስ ውድቅ ሊያደርግለት መሆኑን አስታወቀ። ቦይንግም ከ1 ቢሊዮን የአሜሪካን ዶላር በላይ ካሳም ሊከፍል መስማማቱም ተገለጸ። የአሜሪካ የፍትህ ዲፓርትመንት ከማክስም 737 ቦይንግ አውሮፕላን በፈረንጆቹ አቆጣጠር በ2018 ጥቅምት ወር በኢንዶኔዥያ በመጋቢት ወይም ማርች 2019 በ6 ወራት ልዩነት በኢትዮጵያ ለገጠመው ችግርና 346 ሰዎች ህይወት ለጠፋበት አደጋ ቦይንግ ኩባንያ የቀረበበትን ክስ እንዲነሳለት የአሜሪካ ዳኛን በይፋ መጠየቁም ታውቋል። በዚህ መሰረት ግዙፉ የአውሮፕላን አምራች ኩባንያ ቦይንግ ከ1.1 ቢሊዮን የአሜሪካን ዶላር በላይ ቅጣት የሚከፍል ሲሆን 445 ሚሊዮን ዶላር ለሟች ቤተሰቦች ካሳ ለመክፈል ቦይንግ ተስማምቷል። የአሜሪካ ፍትህ ዲፓርትመንት ውሳኔውን የተቃወሙት ሴት ልጃቸውን በኢትዮጵያ ቢሾፍቱ ወይም ደብረዘይት ሰማይ ላይ በነበረው የአውሮፕላን አደጋ ያጡት ናዲያ ሜለን ለመገናኛ ብዙሃን በኤሌክትሮኒክስ መልእክት ወይም በኢሜል በላኩት አስተያየት ቦይንግ ተጠያቂ ሳይሆን ጉዳዩን በገንዘብ ሸፋፍኖ ማተላለፉ ልብን ክፉኛ ይሰብራል በማለት ቅሬታቸውን ገልጸዋል። የአሜሪካ የፍትህ ክፍል በበኩሉ ከቦይንግ ጋር የተደረገው ስምምነት ትርጉም ያለው ተጠያቂነትን ያመጣል፣ ለህዝቡ ጠቀሜታ ይሰጣልም ብሎታል። ጉዳዩን የተከታተሉት በቴክሳስ ግዛትም ሰሜናዊ ዲስትሪክት ዳኛ ሪድም ኮርነር በበኩላቸው የመጨረሻ ውሳኔም ከመድረሱ በፊት ሁሉም ባለድርሻ አካላት አጭር ማብራሪያቸውን ወይም አስተያየትም እስከ መጪው ሰኔ ወይም በፈረንጆቹ ጁን 4 2025 ድረስ እንዲያቀርቡም ሲሉም ጠይቀዋል። ክስ የቀረበበት ቦይንግ በበኩሉ ለውሳኔው ተገዥ መሆኑን በመጥቀስም ተቋማዊ መሻሻሎችን ኢንቨስትመንትም እንደሚያደርግ ለተጎጂ ቤተሰቦችም ተጨማሪ ካሳም እንደሚከፍልም ገልጿል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ደብረ ኤልያስ ዘልቆ በመግባት ጥቃት መሰንዘሩን አስታወቀ። ያገዛዙ 50 አለቃ ከነሙሉ ትጥቁና ሬዲዮ ጋር ፋኖን ተቀላቀለ። አድማ ብተናና ሚሊሻዎችም ተመሳሳይ እርምጃ እየወሰዱ ነው። በርካታ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ለአገዛዙ ዘረኛ አጀንዳና ለአብይ አህመድ ስልጣን ሲባል አንሞትም በሚል መክዳት የሚፈልጉ ቢሆንም የአገዛዙ ሰራዊት አባላት ፋኖ ይገድላቸዋል የሚል ማስፈራሪያ እንደሚያደርጉም ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 6ኛው ቀኝ ጌታ ወፍታ የንጉሴ ክፍለ ጦር ቀስተ ደመና ብርጌድ ደብረ ኤልያስ ከተማ ዘልቆ መግባት ዛሬ ግንቦት 22 ቀን 2017 ዓ.ም ውጊያ አድርጎ በጠላት ላይ ጉዳት ማድረሱን አስታወቀ። በዛሬው ወታደራዊ እንቅስቃሴ ደብረ ኤልያስ ከተማ ዘልቆ የገባው ቀስተ ደመና ብርጌድ ከጠላት ጋር እጅ በእጅ በመግጠም ጭምር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ድል ተቀዳጅተዋል። ይህ እንዳለ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሁሉ መክዳት እንደሚፈልጉና ለአገዛዙ ዘረኛ አጀንዳና ስልጣን ማስጠበቂያ ሲባል ህይወታችንን አናጣም ካሉት መካከል 50 አለቃ ታደሰ ከሰሜን ምስራቅ እዝ 4ኛ ኮር 76ኛ ክፍለ ጦር 4ኛ ሻለቃ አንደኛ ሻምበል መሪ ሆነ ከነሙሉ ትጥቁና ከአንድ አይኮን ሬዲዮ ጋር የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ያለማየሁ ከቤ ሻለቃን መቀላቀሉን ዛሬ ግንቦት 22 ቀን 2017 ዓ.ም አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው እንዳስታወቀው ከሱ በተጨማሪ ሌሎች የሚያገዛዙ ስልጣን አስጠባቂ ወታደሮች መክዳት እንደሚፈልጉ ነገር ግን ፋኖ እጅ ከገባችሁ ቆራርጦ ባሰቃቂ ሁኔታ ይገላቸዋል እያሉ ሆዳደር የሰራዊቱ አመራሮች ያስፈራሯቸው እንጂ ፋኖን የተቀላቀሉ ከዚህ ቀደም ወደ ቤተሰቦቻቸው መሄድ የሚፈልጉ ወደ ቤተሰቦቻቸው መሄዳቸውን ከፋኖ ጋር መታገል የሚፈልጉት ከፋኖ ጋር እንደሚቆዩ ተደጋግሞ ሲጠቀስ የቆየ ሲሆን ሌሎችም በርካታ የመከላከያና አድማ ብተና አባላት በከፍተኛ ሁኔታ እየተቀላቀሉ መሆኑን ዛሬ ግንቦት 22 ቀን 2017 በወጣው በዚሁ መግለጫ ጠቅሷል። የአማራ ፋኖ
ብሔራዊ ኃይል በጎጃም ቀጠና በ24 ሰዓት ሁነቶች ውስጥ ይፋ እንዳደረገው በዛሬው ዕለት በቀጠናው አንደኛ ክፍለ ጦር ጣናው መብረቅ ብርጌድን ከአድማ ብተናና ከሚሊሻ ተቋም በመውጣት ወደ ፋኖ የተቀላቀሉ ብናየው አስማረ፣ ሃይማኖት እንዳለማው ከአድማ ብተና መለሰ ግዛት ከሚሊሻ ሲሆኑ ሌሎችም በወገናቸው ላይ የተከፈተውን ጦርነት በመቃወም ህዝባችንን አንወጋም በሚል ትግሉን መቀላቀላቸው ተጠናክሮ ቀጥሏል። ይህ በእንዲህ እንዳለ አብይ አገዛዝ ስልጣን አስጠባቂ ጦር እርስ በርስ ሰከላ ላይ በትላንትናው ዕለት መዋጋቱን ተገልጿል። ሰከላ ግሽ አባይ ከተማ የመሸገው የአብይ አገዛዝ ስልጣን አስጠባቂ ጦር ከምሽቱ 1 ሰዓት እስከ 1 ሰዓት ከ40 እርስ በርስ ውጊያ ማድረጉ ታውቋል። ውጊያ የተካሄደው ከከተማው ወደ ድንጋይ ገበጣ የተንቀሳቀሰው የአብይ አገዛዝ ወራሪ ኃይል ድንጋይ ገበጣ ላይ የመሸገው አሸባሪ ኃይል ጠላት ነው ማለት ድንጋይ ገበጣ ላይ ከመሸገው ተመሳሳይ ስልጣን አስጠባቂው ሰራዊት ጋር እርስ በርስ መታኮሳቸው ታውቋል። በወደ ውጊያው አሸባሪው ኃይል ዲሽቃና ሞርታር በራሱ ኃይሎች ላይ የተጠቀመ ሲሆን በዚህ እርስ በርስ ውጊያ በርከት ያሉ መሞታቸውና መቁሰላቸውን ከአካባቢው ያገኘነው ተጨማሪ መረጃ ይገልጻል። ከዚህ ቀደም ያገዛዙ ስልጣን አስጠባቂ ሰራዊት አባላት በብሔር ሳቢያ የሚደረግባቸውን መድሎና በግንባር አሰላለፍ ላይም የጥይት ማብረጃ የሚደረጉት ከኋላ ጠብቀው እንዲያጠቋቸው ተልኮ የተሰጣቸው መካከል አልፎ አልፎ ቅሬታ መነሳቱን ተከትሎ እርስ በርስ እስከ መዋጋት መድረሳቸውን መዘገባችን አይዘነጋም። የኢትዮጵያ የጤና ባለሙያዎች ማህበር መግለጫ ሰጠ። የጤና ባለሙያዎችን ጥያቄ ተከትሎ አስቸኳይ ድርድር እንዲደረግ፣ የታሰሩት እንዲፈቱ፣ የሚሳደዱት ላይ የሚደረገው ጫና እንዲቆም ጥሪ አቅርበዋል። የኢትዮጵያ የጤና ባለሙያዎች የደሞዝ ጭማሪን ተከትሎ የጤና ስርዓቱ እንዲሻሻል ያቀረቧቸውን ጥያቄዎች መሰረት በማድረግ ለ12ቱ ጥያቄዎቻቸው ምላሽ እንዲሰጣቸው የ1 ወር ቅድመ ጊዜ በመስጠት ከግንቦት 5 ቀን ጀምሮ በከፊልና ከግንቦት 10 ቀን 2017 በኋላ ሙሉ ለሙሉ ያወጁትን የሥራ ማቆም አድማ ተከትሎ የኢትዮጵያ የጤና ባለሙያዎች ወቅታዊ ሁኔታን በተመለከተ ዛሬ ግንቦት 22 ቀን 2017 መግለጫ አውጥቶ ጥሪ አቅርበዋል። በመግለጫው የኢትዮጵያ ጤና ባለሙያዎች ማህበር ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎችን ጥያቄዎች በማስታወስና አንገብጋቢ ጥያቄዎችን ለመንግስትና ለተለያዩ አካላት ማቅረቡን አስታውሶ ጤና ባለሙያዎች ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመሰጠቱ ምክንያት ባለሙያዎች በራሳቸው መንገድ መብታቸውን በህጋዊና ሰላማዊ መንገድ ሲጠይቁ መቆየታቸውን አስታውሷል። ለዚህም ፍትሐዊና ሰላማዊ ጥያቄ እንደ ማህበር እውቅናና ድጋፍ በመስጠት መንግስት ተገቢውን ምላሽ እንዲሰጣቸው ቀደም ሲል ባወጣው መግለጫ ማሳወቁን አስታውሶ ጤና ባለሙያዎች ያነሷቸው ጥያቄዎች በተገቢው መንገድ መፍትሄ ባለማግኘታቸው ወደ ስራ ማቆም አድማ ተሸጋግረዋል። አሁንም ጉዳዩን ልባት ሊበጅለት ይገባል ሲል ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጤና ባለሙያዎችን ከመንግስት ጋር አቀራርቦ ለማደራደር ለማወያየት እያደረገ ያለውን ጥረት ያደንቃል፣ እውቅናም ይሰጣል ያለው መግለጫ የኢትዮጵያ ጤና ባለሙያዎች ማህበር ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር እያደረገ ያለውን ውይይት አጠናክሮ እንደሚቀጥል አስታውሶ ጥረቱ ቀጥሎ ችግሮች ሰላማዊ መፍትሄ እንዲያገኙ እንሻለን ሲል አስታውቋል። ማህበሩ መፍትሄ ያስፈልጋቸዋል ያላቸውን ጥያቄዎች አንስቶ ጥሪ አቅርበዋል። በፈጠራ ወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በስር የሚገኙ ጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ በሙሉ ከስር እንዲፈቱ ኢትዮጵያ ባለ የሆነችበት የዓለም አቀፉ ሰራተኞች ድርጅት ILO ለሰራተኞች በግልጽ የሰጠውን የመደራጀትና በጋራ ድርድር የማድረግ መብትን የሚጻረር እርምጃ መሆኑን አስታውሷል። በጤና ባለሙያዎች ላይ እየደረሱ ያሉ ከስራ ማሰናበት ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ ሊቆም ይገባል ሲል ጥሪ አቅርበዋል። ከሁሉም ሙያ ማህበራት፣ ከሲቪል ማህበረሰብ አባላት፣ ከመንግስት ስራ ኃላፊዎች የተውጣጣ የድርድር አፈጻጸሙን የሚከታተል ኮሚቴ ተዋቅሮ ወደ ስራ እንዲገባ ጥሪ ያቀረበ ሲሆን ማንኛውም ሰራተኛ ኢትዮጵያ ፈርማ በተቀበለቻቸው ዓለም አቀፍ ህጋት እንዲሁም በህገ መንግስቱ በተደነገገው መሰረት መብቱን የመጠየቅ ዋስትና እንዲሰጠው እንጠይቃለን ሲል አስታውቆ ጤና ባለሙያዎች ለዘመናት ሲያነሷቸው የቆዩ ጥያቄዎችን በውይይትና በድርድር እንዲፈታ ስንል በአጽንኦት እናሳስባለን ሲል የኢትዮጵያ ጤና ባለሙያዎች ማህበር አስታውቋል። ጤና ባለሙያዎች ማህበር አስቀድሞ የኢትዮጵያ ጤና ባለሙያዎች ንቅናቄ ያነሱትን ጥያቄ ደግፎ በመቆሙ የማህበሩ ስራ አስኪያጅ በአገዛዙ ታስሮ መፈታቱ አይዘነጋም። ይህ በእንዲህ እንዳለ በስር ላይ ከሚገኙትና በአገዛዙ የፈጠራ ወንጀል አቀርቦባቸው በጊዜ ቀጠሮ ላይ ከሚገኙት ዶክተር ማህሌት ጉሽ ጦት ከምታጠባ ህፃን ልጇ ተለይታ ከታሰረች 10 ቀናት እንደሆናት የንቅናቄው ማህበራዊ ገጽ አስታውቋል። ስለ ጤና ባለሙያዎች እያንዳንዳችን የምናውቀው የምንኖረው እውነታ ለዓለም አቀፍ ሚዲያዎች በመናገሯ ሀሳብን በነጻነት የመግለጽ ህገ መንግስታዊ መብቷ ተደፍሮ ራዕይ አልባ በሆኑ ግፈኞች በስር ላይ እንድትሰቃይ ተደርጓል። እኛ ከተጫነብን የባርነት ቀንበር ለመውጣት የከፈልሽውን መስዋዕትነት ሁሌም አንረሳውም። በአቋም መዋዠቅ ላይ ያላችሁ እሷን አስቡ ማለት ዶክተር ማህሌት ራሷን ለሰብአዊነት የሰጠች እንቁ ባለሙያና ታማኝ ሐኪም ነች ማለት ጥያቄውን ወደ ጎን በማድረግ የግል ጥቅማቸውን ለማስከበር
ለማስከበር የሚንቀሳቀሱትን በተመለከተ በአቋማቸው ጸንተው ለጋራ መብት መፍትሄ እንዲያገኙ ጥሪ አቅርበዋል። ይበንዲ እንዳለ አገዛዙ የአፈና መሳሪያ የሆኑት ለስሙ በህዝብ ሀብት የሚተዳደሩት በተለምዶ የመንግስት ሚዲያዎች የሚባሉት የኢትዮጵያ ጤና ባለሙያዎች ንቅናቄን ተከትሎ ዝምታ ዛሬም ድረስ መምረጣቸው የጤና ባለሙያዎች በቅሬታ እያነሱ ይገኛል። ሰሞኑን አዳማ ውስጥ ህይወቱ ያለፈው ዶክተርን ጨምሮ በስር ላይ የሚገኙ ወገኖች ለዚህ ትግል መስዋዕትነት እየከፈሉ ሌሎች ሲኖር ሐኪሞችም ጥያቄውን ደግፈው ሊቆሙ ይገባል የሚለው ጥሪ ተጠናክሯል። የጥቁር አንበሳ ሆስፒታል የዲፓርትመንት ኃላፊዎች ከሆስፒታሉ የበላይ አመራር አካላት ጋር ባደረጉት ስብሰባ ከዚህ በላይ በአሁኑ ሁኔታ መቀጠል እንደማይችሉና ከሰኞ ጀምሮ ሙሉ ለሙሉ በሚባል ደረጃ ስራ እንደሚያቆሙ አስረግጠው ተናግረዋል። ጥያቄዎቻቸው እኛም ጭምር ነው፣ ተገቢው መልስ ሊሰጠን ይገባል፣ ያስቀመጣቸውም ቅድመ ሁኔታዎች እስኪሟሉና ለጥያቄዎቻችሁ ተገቢ ምላሽ እስኪሰጥ በአቋማችሁ ጽኑ፣ ከጎናችሁ ነው የሚል መልእክትም ማስተላለፋቸው ለንቅናቄው አራማጆች ከፍተኛ መነቃቃት ፈጥሯል። አብይ አህመድ ከ7 ዓመት በፊት የጤና ባለሙያዎችን ሰብስቦ የአገሪቱን ሀብት በደሞዝ አንበላም ብሎ የተናገረውን ሰሞኑን የዳቦ ጥያቄን አታንሱ በሚል ሽፋን ባለራዕይ አድርጎ ራሱን የቆጠረበት ንግግር ሰፊ ትችትና ወቀሳ እያስከተለበት ይገኛል። አገዛዙ ለካድሬዎቹ ከፍተኛ ሀብት እያፈሰሰ ለብልጭልጭ ፕሮጀክቶችና በጦርነት የአገሪቱን ሀብት እያወደመ የጤና ባለሙያዎችን መሰረታዊ ጥያቄ ወደ ጎን ማድረጉ ሌሎች ሰራተኞች፣ መምህራን፣ በኑሮ ውድነቱ የተማረረው ህዝብም የጋራ ጥያቄውን በማንሳት ከጎናቸው እንዲሰለፍ ዛሬም ጥሪ እየቀረበ ይገኛል። በኢትዮጵያ ውስጥ በከፍተኛ ትምህርት ተቋማት ላይ የሚገኙ የደቡብ ሱዳን ተማሪዎችም የመኖሪያ ፈቃድ ክፍያና ቪዛም ችግር እንደገጠማቸው ተገለጸ። ዋን ሲቲዝን ዴይሊም እንደዘገበው ቁጥራቸው ከ1500 በላይ የሆኑም እንደ ፈረንጆቹ አቆጣጠር ከ2023 ጀምሮ በተለያዩ የኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ በትምህርት ገበታ ላይ የነበሩ ደቡብ ሱዳናውያን የመኖሪያ ፈቃድ ክፍያ በእንግሊዝኛው ሬዚደንሻል ፐርሚት ፊም በአመት $150 የአሜሪካን ዶላር እንዲከፍሉ በመጠየቃቸው ይህንን መክፈል ካልቻሉም በቀን $30 ቅጣት ይጠበቅባቸዋል መባላቸውና ችግሩም እንዳባባሰባቸው ተናግረዋል። እንደ ዘገባው ከሆነ በኢኮኖሚ የተጎዱ ደቡብ ሱዳናውያን ተማሪዎች በአመት መክፈል ካልቻሉ ቅጣቱ ብቻም በአመት ወደ 10680 ሊደርስ ይችላል መባሉ በጭንቀት ውስጥ መውደቃቸውም ተዘግቧል። ለኢትዮጵያም የኢሚግሬሽንና የዜግነትም አገልግሎትም ተቋም የሚከፈለው የመኖሪያ ፈቃድ ተማሪዎች ሲመረቁ ወይም ለጉብኝትም ሲወጡ የሚከፈል መሆኑን የገለጸው ዘገባው ኢትዮጵያ ለደቡብ ሱዳን ተማሪዎችም የምትሰጠው ነፃ የትምህርት እድል የሚሸፍነው የመመዝገቢያና የመኖሪያ ቤትም ወይም አኮሞዴሽን ፊ መሆኑን የገለጸው የቀድሞ በኢትዮጵያ ደቡብ ሱዳን ተማሪዎች ማህበር ዋና ጸሐፊው ኢንጂነር ማከር መንጆ የደቡብ ሱዳን መንግስት የደቡብ ሱዳን የትምህርት ሚኒስተርና የውጭ ጉዳይ ሚኒስተሮች አፋጣኝ ጣልቃ እንዲገቡ ሲል ተማጽኗል። በኢትዮጵያና በደቡብ ሱዳን መንግስታት መካከል ጥሩ ግርብትና መኖሩን የገለጸው የቀድሞው ተማሪ ኢንጂነር ማከር የኢትዮጵያ መንግስት የመኖሪያ ፈቃድ ክፍያውን ወይም የቪዛም ጥያቄውን እንዲሰርዝላቸው አሊያም እንዲያጤነው የደቡብ ሱዳን ተማሪዎችም እንደ ኢትዮጵያን አቻዎቻቸው እኩል እድል ይስተናገዱም ሲል ተማጽኗል። በርካታ ተማሪዎች ወደ መንግስታዊ ዩኒቨርሲቲዎችና ኮሌጆች የማይገቡባትም የትምህርት ጥረት ችግር እንደገጠማት የሚነገረው ኢትዮጵያም በአመት ለ500 ደቡብ ሱዳናውያን ተማሪዎች የነጻ ትምህርት እድል እንደምትሰጥም በዘገባው ላይ ተመልክቷል። በአማራ ማንነታቸው ሳቢያ ከተለያዩ ቦታዎች ታፍሰው የታሰሩ የፖለቲካና የህሊና እስረኞች ዛሬ ፍርድ ቤት ቀርበዋል። ከፖለቲካ እስረኞች አንዱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ቀርቦ እንዲመሰክርለት ጠይቀዋል። በተለያዩ መዝገቦች የሽብር ክስ የተመሰረተባቸው በአማራ ብሔር ተወላጅና ከአማራ ህዝብ ትግል ጋር በተገናኘ የታሰሩ የፖለቲካና የህሊና እስረኞች ዛሬ ግንቦት 22 ቀን 2017 ፍርድ ቤት የቀረቡ ሲሆን ከነዚህ የፖለቲካ እስረኞች መካከል ዶክተር ዳንኤል ተሾመ መዝገቡ የተቀጠረለት ተከሳሹ የመከላከያ ምስክሮችን አቅርቦ እንዲያስመሰክር የነበረ ሲሆን በዕለቱም መላእክ አማረ መንግስቴ የተባለ በስር ላይ የሚገኝ የኢንሳ ባለሙያ እንዲመሰክር አድርጓል። ኦሎክሶን አንድነት የፍርድ ቤት ሂደቱን ተከታትሎ በላከው በዚሁ ዘገባ ምስክሩ በማህበራዊ ሚዲያ የሚሰራጩ መረጃዎች በቀላሉ ሀክ ሊደረጉና ሊቀየሩ እንደሚችሉ ሙያዊ ምስክርነት ቃሉን ሰጥቷል። ብትፈታ ትገድለዋለህ በሚል የዋስትና መብቱ የተከለከለው ዶክተር ዳንኤል የቅርብ ቤተሰቡ አባል የሆነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በችሎት ተገኝቶ ይመሰክር ዘንድ
ዘንድ ፍርድ ቤቱ ትዕዛዝ እንዲሰጥለት የጠየቀ ሲሆን ፍርድ ቤቱም ተከሳሹ ቀሪ ምስክሮችን አቅርቦ ለማሰማት እንዲችል በሚል ለሐምሌ 1 ቀን 2017 ዓ.ም የተራዘመ ተለዋጭ ቀጠሮ ሰጥቷል። ዶክተር ዳንኤል ተሾመ ተመስገን ጥሩነህን ልትገለው ትችላለህ በሚል በማንነታቸው ተወንጅለው ከታሰሩት አንዱ ሲሆን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አብይ አህመድ ቀኝ እጅ በመሆን በአማራ ሕዝብ ላይ የሚፈጸመውን ጭፍጨፋ ከሚያስተባብሩት አንዱ ሲሆን ይህን ተከትሎ በጦር ወንጀልና የዘር ማጥፋት ከሚጠየቁት አብይና ሽመልስ አብዲሳ ተርታ የሚሰለፍ መሆኑ በተደጋጋሚ ሲጠቀስ ቆይቷል። በሌላ መዝገብ በነ ሰለሞን ፈቃዱ ጣሴ መዝገብ አቃቢ ሕግ ቀሪ ምስክሮቹን እንዲያሰማ ተቀጥሮ የነበረ ሲሆን አቃቢ ሕግ አንድ ምስክር ይዞ መቅረቡን ቢገልጽም ፍርድ ቤቱ ሰዓት የለንም በማለት ለፊታችን ሰኞ ግንቦት 25 ቀን 2017 ተለዋጭ ቀጠሮ መስጠቱን አውሎክሰን አንድነት የፍርድ ቤት ውለውን መሰረት አድርጎ በላከው በዚሁ ዘገባ ጠቅሷል። በእንዲህ እንዳለ ትላንት ግንቦት 21 ቀን 2017 በነበረው ችሎትም አቃቢ ሕግ ስዩም ሞገስ እንድሪያስ የተባለ ነዋሪነቱ በለሚኩራ ክፍለ ከተማ ወረዳ 5 ነዋሪ የሆነ ምስክር ይዞ የቀረበ ሲሆን የተከሳሽ ገብረ ማርያም ሰጠኝ ቤት ሲፈተሽ አይቻለው ስላለው ቁሳቁስ የምስክርነት ቃሉን እንዲሰጥ መደረጉንም በዚሁ ዘገባ ጠቅሷል። በሌሎቹ የፖለቲካ እስረኞች መናበባው መዝገብ ፍርድ ቤቱ መዝገቡን አላየሁትም በማለት ለሰኔ 11 ቀን 2017 ተለዋጭ ቀጠሮ የሰጠ ሲሆን ሌሎቹ የፖለቲካ እስረኞች በነጌታቸው ባንተ መዝገብም ተከሳሾች ወንድማማቾቹ ጌታቸው ባንተና መልካሙ ባንተ እንዲሁም የተባረክ ፍርድ ቤት የቀረቡ ቢሆንም መዝገቡ አልታየም በመባሉ ለሰኔ 6 ቀን 2017 ተለዋጭ ቀጠሮ እንደተሰጠባቸው ታውቋል። ሌላ የፖለቲካ እስረኛ መንበረ ካሳ በለቱ ተከሳሽ የእምነት ክህደት ቃሉን የሰጠ ሲሆን በሰነድ ማስረጃው ላይ ጠበቃ አስተያየት እንዲሰጥበት በሚል ለሰኔ 2 ቀን 2017 ተለዋጭ ቀጠሮ ተሰጥቶበታል። በተመሳሳይ ትላንት ግንቦት 21 ቀን 2017 በነበረው ችሎትም ወንድማገኝ በርገና ባልቻ የተባለው የፖለቲካ እስረኛ የቀረበ ሲሆን ተከሳሹ ትላንት ግንቦት 21 ቀን 2017 በነበረው ችሎት ጥፋተኛ መባሉን ተከትሎ ሰኔ 4 ቀን 2017 ተለዋጭ ቀጠሮ ተሰጥቷል። በነጋዜጠኛ ሀብታሙ መሐመድ መዝገብም ትላንት ግንቦት 21 ቀን 2017 በነበረው ችሎት ቀርበው የሰነድ ማስረጃው አልታየም መባሉን ተከትሎ ፍርድ ቤቱ ለሰኔ 2 ቀን 2017 ተለዋጭ ቀጠሮ የሰጠ ሲሆን ሁለቱ ተከሳሾች አውል አብዱል ቃድርና ሐሰን አብዱል ቃድርና አንድ ሌላ በዋስትና ተፈተው በውጭ ሆነው የሚከራከር ተከሳሽ ትላንት ግንቦት 21 ቀን 2017 ዓ.ም ፍርድ ቤት የተገኙ ሲሆን በተደጋጋሚ ፍርድ ቤቱ መዝገቡ አላየውም በማለቱና አቃቢ ሕግ በተጠየቀው መሰረት ሶስተኛ አባሪያቸው በተያዘው ለፖሊስ የሰጠውን ቃል ተያይዞ እንዲቀርብ በሚል ለሰኔ 2 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። በአማራ ሕዝብ ላይ ጦርነት ያወጀው አብይ አህመድ አገዛዝ በአማራ ማንነታቸው ሳቢያ በግፍ ያሰራቸውን የፖለቲካ እስረኞች ተጽዕኖ በሚያደርግበት ችሎት የተጓተተ ቀጠሮ በመስጠት ያገዛዙ አቃቢ ሕግ የፈጠራ ክሶቹን ተከትሎ አልፎ አልፎ ፍርድ ቤት የሚሰጧቸውን ብያኔዎች ጭምር በይግባኝ ስም እያጓተተ አንዳንዶች የፖለቲካ እስረኞች ከ2 ዓመት በላይ ዛሬም በስር ላይ ይገኛሉ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር መተላለፍ ነው ሲሉ የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱም ኪሮስም ተናገሩ። ህወሓት ደቡባዊ ትግራይ የሚለው የአማራ የማንነት ጥያቄ ከሚነሳባቸው ህወሓት በጉልበት ወደ ትግራይ ክልል ያካለላቸው የራያ አካባቢዎችም ጨምሮም ሲሆን በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳም በኋላ የነ ዶክተር ደብረጽዮን ቡድን በትግራይ የተለያዩ አካባቢዎችም አመራር ለውጥም ሲያደርግ መቆየቱ መዘገባችን ይታወሳል። ይሁን እንጂ በደቡባዊ ትግራይ ዞን እስከ አሁን ድረስ የአመራር ለውጥም ያላደረገም ሲሆን ህዝባዊ ተቃውሞች መነሳታቸውን ተከትሎ ጉዳዩ በእንጥልጥል ላይ የሚገኝ ሲሆን የዞኑ ዋና አስተዳዳሪ አቶ ሀፍቱ ኪሮስ አሁን ስላለው ሁኔታ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ ጠመንጃ ይዞ ወደ ደቡብ ትግራይ ለመግባት መሞከር ቀይ መስመር መተላለፍ ነው ብለዋል። ይህ ኃይል ወደ ውሳኔ ከገባም በትግራይ ላይ ሊደርስ የሚችለውን ጉዳትም በጣም የከፋ ነው። በተደራጀ መልኩም እንታገላቸዋለን፣ ምንም ጥርጥር የለውም። ከሁሉም በላይ የደቡብ ትግራይ ህዝብ ይህንን ሁኔታ የመደራጀትና የመታገል አቅም አለው ሲሉም አቶ ሀፍቱም ተናግረዋል። በተያያዘ ዜና በቅርቡ ራሳቸውን ከነ ዶክተር ደብረጽዮን ገብረ ሚካኤል ቡድን ያገለሉትና በምርጫ ቦርድ ጊዜያዊ እውቅና የተሰጣቸው አቶ ጌታቸው ረዳና ቡድናቸው ስምረትም የተሰኘውን ፓርቲያቸውን የመጀመሪያውን ጋዜጣዊ መግለጫ በአዲስ አበባ እንደሚሰጥም አስታወቀም። ፓርቲው ለመንግስት መገናኛ ብዙሃን በላከው ጥሪ መግለጫውን የሚሰጡት አቶ ጌታቸው ረዳና ሌሎችም የፓርቲው አመራሮችም ሲሆኑ መግለጫው በግንቦት 23 2017 ዓ.ም በአዲስ አበባ ሸራተን ሆቴል እንደሚሰጥም ተገልጿል። ስምረት ፓርቲ በተጨማሪም በዚህ ጋዜጣዊ መግለጫ ላይ እንዲገኙ በትግራይ ክልል ላሉ የመገናኛ ብዙሃን ጥሪ ማቅረቡም ተመልክቷል።
የአገዛዙ የፌዴራል ፖሊስ ኮሚሽን ኮሚሽነር የተባለው የሰጠው መግለጫ ወቀሳ ያስከተለበት ይገኛል። በእገታና በጥቃት የተማረሩ አሽከርካሪዎች ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል በሚል የተሰጠውን መግለጫ አጣጣሉ። የአብይ አገዛዝ የተለያዩ የጸጥታ ተቋማትን ለፍላጎቱ በማደራጀት የግሉ መጠቀሚያ አድርጓል ተብሎ ወቀሳ ከሚቀርብበት መካከል ቀደም ሲል የደህንነት መስሪያ ቤቱ ባለስልጣን የነበረውና የኦሮሞ ብሔር ተወላጅ የሆነው የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል በማለት ዛሬ ለአገዛዙ መገናኛ ብዙሃን የሰጠውን መግለጫ ተከትሎ ነቀፌታ እየቀረበበት ይገኛል። አሁን ላይ ብዙውን ሶሻል ሚዲያ ላይ ከምንሰማው በስተቀር ሁላችንም አብዛኛውን እንቅስቃሴ እናደርጋለን። መንገዶቻችን በየትኛው መልኩ በጣም የተሻለና የተፈለገበት ቦታ ሰው መንቀሳቀስ የሚችልበት ነው። ከቦታ ቦታ ተዘዋውረን መስራት አልቻልንም፣ ህይወታችን አደጋ ላይ ወድቋል፣ በ27 ቀን ብቻ 53 ሾፌሮችና ረዳቶች ታግተዋል በማለት የፌዴራል ፖሊስ ኮሚሽን ኮሚሽነር የተባለው ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ስለ የትኛው ሀገር ነው የተናገረው በሚል በሾፌሮች አንደበት ማህበራዊ ገጽ ቅሬታቸውን ገልጸዋል። መቼም እኛ ስለምንኖርበት ከቦታ ቦታ ስናሽከረክር ቀን በቀን በሚባል ደረጃ ስለምንታገትባት ኢትዮጵያ አይደለም። ተው እንጂ ችግራችን ባትፈቱ፣ በደላችን ባትመለከቱ፣ መታገታችን ባይሰማችሁ፣ መዘረፋችን ባይገዳችሁ፣ ሞታችን ምንም ባይመስላችሁ እንኳን እውነት ክዳችሁ መሬት ላይ ያለን ሀቅ ክዳችሁ እገታን አስቀረን ማለታችሁ የሚያሳፍር የሚያሸማቅቅ ነው በማለት ይሄ የፌዴራል ፖሊስ ኮሚሽን ኮሚሽነር የሰጠውን መግለጫ ተከትሎ ቅሬታቸውን ገልጸዋል። ጀነራል ደመላሽ ከአዲስ አበባ ውጪ ስላለ ሁኔታ በቂ መረጃም ሆነ ግንዛቤ ያላቸው አይመስለኝም። ያወሩ ያሉት ስለ አዲስ አበባ ከሆነ ይሁን ስለ ሀገሪቱ ከሆነ ግን ሊያፍሩ ይገባል በማለት በማህበራዊ ሚዲያቸው ተቃውሟቸውን ገልጸዋል። እንዴት በየመንገዱ እየደረሰብን ያለን በደል፣ ዝርፊያ፣ እገታ፣ መገደል እንደቀረ አድርጋችሁ ትናገራላችሁ? የትኛው ሾፌር ያገተ አጋች ነው የጠፋው? ማን ጠይቆት ማን ተከታትሎ ይዞት ነው እገታው የሚቆመው? ጀነራል ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በዚህ ደረጃ እገታን ተቆጣጠርን፣ በቅንጅት ስራን ሰርተን አስቀርተናል ያሉን በ27 ቀን ውስጥ 53 ሾፌሮችና ረዳቶች ታግተው መወሰዳቸው መረጃ ከሌሎት እኛንን ገረውት በማለት በአደባባይ ጽፈዋል። በጣም ያሳፍራል። በዚህ ደረጃ እውነትን ክዶ ውሸት ተከሽኖ ትልቅ ተቋምን በሚመራ ግለሰብ እንዴት እንዲህ ያለ መሬት ላይ ቁጭ ያለውን ነባራዊ ሁኔታ የካደ ንግግር ይደረጋል በማለት ከሚያዝያ 8 ቀን 2017 እስከ ትላንት ግንቦት 21 ቀን 2017 ብቻ 53 ሾፌሮችና ረዳቶች በ27 ቀን ውስጥ በዘራፊዎች ታፍነው ታግተው ተወስደዋል። መከራይተው እንቅልፋተው በሐሩር ቀልጠው ያልጠራቀሙትን ጥሪት እየከፈሉ ተለቀዋል። እውነታው ይሄ ነው በማለት የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል የተባለው ደመላሽ ገብረ ሚካኤል ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ላለው ቅሬታቸውን ገልጸዋል። ይህ በእንዲህ እንዳለ የሀገሪቱ 90% በላይ ሸቀጥ ከውጭ ሀገር የሚገባበት የጅቡቲ ወደብ የሚመጡ አሽከርካሪዎች በመንገድ መበላሸት ሳቢያ ለተሽከርካሪዎች መገልበጥና ለንብረት ውድመት ተጨማሪ ጉዳት እየደረሰባቸው መሆኑን ገልጸዋል። በተደጋጋሚ መንገዱ ይታደሳል ቢባልም መንገዱ አልቆ ወደ አቧራነት የተቀየረው መንገድ አስቸጋሪነት ብቻ ሳይሆን በሙቀትና ይህኑ ተከትሎ በመንገዱ ሳቢያ በሚመጡ አደጋዎች አሽከርካሪው እየተፈተነ ነው በማለት ቅሬታቸውን በተጨማሪ ገልጸዋል። ከአዲስ አበባ ዙሪያ ጭምር በኦነግ ሸኔ ስም እገታ ዛሬም ድረስ እየተፈጸመ ሲሆን በቅርቡ እንኳን ከአዲስ አበባ ወደ አማራ ክልል ጎጃም ሲንቀሳቀሱ የነበሩ መንገደኞችና አሽከርካሪዎች በኦነግ ሸኔ ስም መታገታቸው አይዘነጋም። በአረቡ ዓለም በህዝብ ቁጥሯም ቀዳሚ የሆነችው የህዝብ ቁጥሯም እያደገ የመጣው ግብጽም የምግብና የመጠጥም ችግር እንደገጠማት ተነገረ። ዜጎች ውስን ቤተሰብ እንዲያፈሩ መንግስት ማሳሰቡም ተሰማ። ፍራንስ 24 እንደዘገበው በአሁኑ ወቅት ወደ 113 ሚሊዮን የሚጠጋ ህዝብ ያላት በቀጣዩ 25 ዓመታት የህዝብ ቁጥሯ 160 ሚሊዮን ይደርሳል የተባለላት ግብጽም የምግብና የመጠጥ ውሃ እጥረትም ገጥሟታልም ብሏል። ችግሩም እየተባባሰ መምጣቱን የተረዳው አገሪቱ መንግስት በሰሃራ በረሃ ውስጥ በርካታም የከርሰ ምድር የውሃ ጉድጓዶችም ለመቆፈርና ዜጎችም አነስተኛ ቤተሰብ እንዲያፈሩ ማሳሰቡም ተገልጿል። 23 ሚሊዮን ህዝብ የሚኖርባት በዓለማችን 7ኛዋም ከፍተኛ የነዋሪዎች ቁጥር ያለባት ዋና ከተማዋም ካይሮ ኑሮ ድሮና ዘንድሮ የተለያዩ መሆናቸውን የገለጸው ዘገባው በሩሲያና በዩክሬን ካለፈው 2022 የፈረንጆቹ ዓመት ጀምሮ እየተካሄደ የሚገኘው ደም አፋሳሽ ጦርነትም ግብጽን ክፉኛ መጉዳቱ ይህም
ድጋፋም ለካይሎ ነዋሪዎችም ጫና መፍጠሩም ተገልጿል። እንደ ዓለም አቀፉ የገንዘብ ባንክ በእንግሊዝኛው ምህጻረ ቃል ወርልድ ባንክ ከሩሲያና ከዩክሬን ጦርነት በፊት 60% ግብጻውያን በድህነት አረንቋ ውስጥ እንደሚገኙ የገለጸ ሲሆን በግብጽ ውስጥ የመጠጥ ውሃ ማግኘት ከፍተኛ ችግር ሲሆን አብዛኛው ውሃ ለመጠጥ የሚውል ባለመሆኑ ዜጎች ልብሳቸውን ለማጠብ ምግብ ለማብሰል ብቻ እንደሚጠቀሙበትም ተገልጿል። የውሃ እጥረት እየገጠመው አብዛኛው የግብርና ምርቱን ከኢትዮጵያም ጥቁር አባይ በሚፈሰው ውሃ ላይ የተንተረሰሰው የግብጽ ህዝብ አርሶ አደሯ መካከል አንዱ የሆነው ኑር ሐሰን ካለፈው 2017 አውሮፓ ቁጥጥር ጀምሮ የሩዝ ምርት እንዳይመረት መንግስት እንደከለከላቸው በምትኩም ስንዴና በቆሎ ለመዝራት መገደዱን ይናገራል። በአንድ ወቅትም የሸንኮራ አገዳም የሩዝ ምርት በስፋት የሚመረተባቸው የነበሩት የግብጽ የገጠር መሬቶች በአሁን ወቅት የውሃ እጥረት ስለገጠማቸው በርካታ አርሶ አደሮች መሬታቸውን ጥለው ወደ አጎራባች ከተሞች ለመሰደድ መገደዳቸውም ተገልጿል። አባይ ለግብጽ ግብጽም ለአባይ ነው የተፈጠረችው የሚለው ታሪክም የሚነገርባት ግብጽ በአመት ከ10,000 ሄክታር ወይም የፈረንሳይ ዋና ከተማ ፓሪስን የሚያህል መሬት በከንቱ እያጣች መሆኑን ፍራንስ 24 በዘገባው ላይ አካቷል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በባንዳነት የተሰለፉ አድማ ብተናዎችና ሚሊሻዎች ከህዝቡ ጭምር መገለል እንደሚደርስባቸውና ይህንኑ አጋጣሚ ሲጠብቅ ቆይቶ ፋኖን የተቀላቀለው የአድማ ብተና አባል ገለጸ። በሌላ በኩል ያገዛዙ ስልጣን አስጠባቂ ሰራዊት አባል ሰላማዊ ሰዎች ህጻናትና ሽማግሌዎችን ጨምሮ በአገዛዙ ስልጣን አስጠባቂ ሰራዊት ሲጨፈጨፉ ማየቱን መሰከረ። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በባንዳነት የተሰለፉ አድማ ብተናዎችና ሚሊሻዎች የወገናቸውን ትግል ባለመቀላቀላቸው ህዝቡ መገለል እንደሚያደርስባቸውና በክህደት ተግባራቸው እንደሚሸማቀቁ የገለጸ የአድማ ብተና አባል ዛሬ ግንቦት 22 ቀን 2017 አድማ ብተና ሆኜ ህዝቡ ሲያየኝ አናቱን በሐዘኔታ ይነቀንቅ ነበር ይጸየፈኝ ነበር ማለት በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጣና መብረቁን ብርጌድ የተቀላቀለው አባል ገለጸ። ለመጀመሪያ ጊዜ ማለት ነው አሳጥቅ መሸንጀት ገባ ህዝቡ ራሱ በቃ ሳቀብኝ። አንዳንድ ደግሞ በቃ ራሱን ይወዘው ዘና አንገቱ እንደት ማለት ነው እንዴት በቃ እንዴት ገባ ብሎ ማለት ነው ብዙ በቃ ተሰጥቂ ማለት ነው የሆነች ያለች በቃ የሆነች እንደ መሸንት የሆነች በፊት ተጠቅምባት የነበረች ደንብኛል ማስዋጅል ሞድ ራሱ ማለት ነው መሸንት ራሱ ይነሳል ይስነድ በቃ ተሸፋፍነው ራሱ ይስቃሉ ዝም ብለው ደናደር እንኳን ሚል የለም ራሱ ጨራሽ ማለት ነው። እና እኔ በጣም ይሰመኛል የሚሰመኝ ምንድነው እኔ አነሱ ጋር ታገለል ብዬ ሳይሆን በቃ አይደለ ካነሱ እኔ እጅ ወደዚህ ለመምጣት ማሳይ እኔ ማለት ይበንዲ እንዳለ ያገዛዙ ስልጣን አስጠባቂ ሰራዊት ሽማግሌዎችና ህፃናት አማራዎችን ያለምንም ጥፋት ሲገድሉ ማየቱን ከደብረ ኤልያስ ከተማ ወጥቶ በቀጠናው ቀስተ ደመና ብርጌድን የተቀላቀለው የአገዛዙ ስልጣን አስጠባቂ ጦር አባል ዛሬ ግንቦት 22 ቀን 2017 ገለጸ። የአማራ ብሔር ተወላጅ የሆኑ ያገዛዙ ስልጣን አስጠባቂ ወታደሮች ተለይቶ ተጽዕኖ እንደሚደረግባቸውና ዞር ሲሉ መረጃ ልታቀብሉ ነው በሚል በጥርጣሬ እንደሚታዩ ግፍ እንደሚፈጸምባቸው ጭምር ጠቅሷል። ሁለቱም በተናጠል በየበኩላቸው ጓዶቻቸው ሰላማዊ ሰዎችን ከሚጨፈጭፈው አገዛዝ ራሳቸውን ነጥለው ትግሉን እንዲቀላቀሉ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምክትል የህዝብ ግንኙነት ኃላፊ ሆነው ፋኖ ስቲበል አለሙ ዘሪሁን በቪዲዮም አስታውቋል። ለምሳሌ ምን የለም አማራ ልጅ እንደርቡ እንደሄድ ይባላል። የአማራ ልጅ ታጅቦ ይኬዳል። ይሾልካል ተብሎ መሳሪያ ከይዞ ይኬዳል። ትንሽዬ ቀይለም ወጣታር ለምን ነው ታቀም ኢንፎርሜሽን ተቀበል ነው ምናምን የለም አማራ ዝም ደግሞ በጦርነት ሰዓት ይደበደባል። ምን አሁን እዚህ ተኩስ የገባን እንጂ ብዙ ሲቪል ነው የተመታው። ሲቪል ለሰው መጥቶ ያሉ ሲነዳቸው ሲመቱ እና ሲቪል ለሰው መጥቶ ያሉ ላለፉት 34 ዓመታት ዓለም አቀፋዊ ዕውቅና የተነፈገችው ሶማሌላንድ ራስ ገዝ አገራዊ ዕውቅና ማግኘቷም ከመጨረሻው ምዕራፍ ደርሷል ሲሉ ፕሬዝዳንቷም ተናገሩ። ሶማሌላንድ በኬንያ ውስጥም ኤምባሲ ወይም ቆንጽላ መክፈቷንም አሳወቀች። የሶማሌላንድ ራስ ገዝ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ከእንግሊዙ ዘ ጋርዲያን ጋዜጣ ጋር ባደረጉት ቃለ ምልልስ ሶማሌላንድ ዕውቅና የማግኘቷ ጉዳይ ከመጨረሻው ምዕራፍ ደርሷል። አሁን ጉዳዩ የጊዜ ጉዳይ ሆኗል። ችግሩ የትኛው አገር ለሶማሌላንድ ራስ ገዝ በቅድሚያ ዕውቅና ይሰጣል የሚለው ነው ብለዋል። ፕሬዝዳንት አብዱራህማን በዚሁ ቃለ ምልልሳቸው ከፍተኛ የአሜሪካ ወታደራዊ ባለስልጣናት በቅርቡ ወደ ሶማሌላንድ ሃርጌሳ ከተማ በመምጣት ጉብኝት ማድረጋቸውን ሌላም ከዋሽንግተን የሚመጡ ሉካም ቡድኖች የበርበራ ወደብን በመጠቀም ላይ የሚያተኩር ውይይትም ያደርጋሉም ተብሎ ይጠበቃልም ብለዋል። የአሜሪካ አስተዳደር እስከ አሁን ድረስ ለሶማሌላንድ ዕውቅናም ስለመስጠቱ ወይም አለመስጠቱ በይፋ ባይገልጽም
በመግለጽም ራሷን ከሶማሊያ መቃደሾም ያገለለችው የሶማሌላንድ ራስ ገዝ የ69 ዓመቱ ፕሬዝዳንቷ አብድራህማን ግን ከአሜሪካ አስተዳደር ጋር በደህንነት በጸረ ሽብር በዓለም አቀፍ የባህር ደህንነት ዙሪያ በጋራ እየሰራን እንገኛለን። በመቃደሾው የሚገኙት የአሜሪካ አምባሳደርም ለ3 ጊዜያትም ጎብኝተውኛል ብለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ ያለው አመለካከትን በተመለከተም ከሁለት ጎራ መከፈሉን የገለጸው ዘ ጋርዲያን ከአልሸባብ ታጣቂ ቡድን ከቅርብ ወዲህ ብርቱ ጥቃት የሚሰነዘርበት የሶማሊያ መንግስትን እንደ አንድ ሶማሊያ የሚለውን ፍልስፍናን ወደ ጎን በማድረግ ሊገደድ ይችላል። ይህም የፖሊሲ ለውጥ ለሶማሌላንድ ራስ ገዝ አገርነት ምቹ አጋጣሚ ሊፈጥርና ሶማሌላንድንም በኦፊሴል በአገርነት እውቅና ሊያሰጣት ይችላል ሲል ግምቱን ሰንዝሯል። የቀድሞው የእንግሊዝ መከላከያ ሚኒስትር አፍቃሪ ሶማሌላንድ የሆኑት ጋቪን ዌልስመን ቀደም ሲል ከጋርዲያን ጋር ባደረጉት ቃለ ምልልስ የአሜሪካ ከፍተኛ ባለስልጣናት ከአንዲትም ሶማሊያ ፖሊሲ ወጥተው ለሶማሌላንድ ራስ ገዝ እውቅና የመስጠት ፍላጎት እንዳላቸው አረጋግጠውልኛል። ይህም እቅድም ምናልባትም ከ3 ዓመት በኋላ እንደ ፈረንጆቹ አቆጣጠር ከ2028 ፕሬዝዳንት ዶናልድ ትራምፕ ነጩን ቤተመንግስታቸውን ከመልቀቃቸው በፊት ይሆናል ብዬ እገምታለሁ በማለት ከፕሬዝዳንት አብዱራህማን ጋር ተመሳሳይ ሐሳብ እንዳላቸው ለጋዜጣው አጋርተዋል። በሌላ ተመሳሳይ ዜና የጎረቤት ኬንያ መንግስት የውጭ ጉዳይ ሚኒስትር ለአንዲት ሶማሊያ መንግስትነት እውቅና እንደሚሰጥ ከገለጸ በኋላ ወደ ኬንያ ያመሩት የሶማሊላንድ ራስ ገዙ ፕሬዝዳንት አብዱራህማን ናይሮቢ ከተማ ውስጥ ሚስዮን መክፈታቸውና ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በሁለትዮሽ ጉዳይ መነጋገራቸው ተዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።